ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ለሁላችሁም ሰላም እመኝላችኋለሁ በያላችሁበት። ዛሬ ጊዜ ስለሌለኝ ብዙ ነገር ለፀጉሬ መስራት ስለማልችል እናንተም አንዳንዴ እንደዚህ አይነት ነገር ሀፕን ሲያደርግባችሁ ቢዚ ስትሆኑ የሽበቱን ዘይት ብቻውን እንዴት መጠቀም እንዳለብን ልነግራችሁ ፈልጌ ነው። አዎ የሽበቱ ዘይት ፀጉር እንደሚያበዛ፣ እንደሚያፋፋ፣ እንደሚያወፍር በእኔ አይታችኋል። ኮመንት ላይ ገብታችሁን ብታዩ የሽበቱ ዘይት ፀጉሬን አበዛልኝ፣ አሳደገልኝ ፒክቸሮችም ላይቭ ስገባ ብትመጡ የማሳየው ፒክቸሮች ብዙ አሉ። የሽበቱ ዘይት አሰራሩን እንደገና ስሪ ካላችሁኝ እንደገናም ሰራላችኋለሁ። በጣም ቀላል ነው። የሽበቱ ዘይት እኔ ሙቅ ነው። አሁን የፈላ ውሃ ላይ ቁጭ አድርጌው እያማሰልኩት እያገለባበጥኩት እያማሰልኩት ፍሪጅ ውስጥ ስለነበር ማለት ነው። አሁን ሙቅ ነው። ሙቁን ሀት ኦይል ትሪትመንት ሙቅ ስላችሁ ደግሞ የፈላ አይደለም። እሺ የፈላ እንዳታረጉ ፀጉራችሁ ላይ የፈላ ዘይት ምልጥ ነው የሚያደርገው። ያው ሀት ኦይል ትሪትመንት ካነሰኝ እጨምራለሁ። ይሄንን ይዤ እዛ እንገናኛለን ቤተሰብ። 200,000 ልንገባ ነው ሰብስክራይብ። ፕላስ ደግሞ 51% ሰብስክራይብ ያላረገ 49% ደግሞ ሰብስክራይብ ያረገ ነው የሚከታተለኝ። ብታረጉት ለእናንተም ቤኔፊት አለው። ምክንያቱም እስከ ደውሏ ምልክት ሰብስክራይብ ካረጋችሁ የምለቀው ቪዲዮ መጀመሪያ እናንተ ጋር ይደርሳል። አላየነውም የሚል ብዙ ኮመንት፣ አልደረሰኝም የሚል ኮመንት ያለው ለምን ሰብስክራይብ ስላላደረጋችሁ ነው። እሺ አርጉት፣ እንጠቃቀማለን። እዛ እንገናኝ። ጀስት ኢን ኬስ ሞር ካስፈለገኝ ጨምርበታለሁ። ለአሁን እናንተ ከፈለጋችሁ በዚህ መጠቀም ትችላላችሁ። እኔ ግን ይሄ አይመቸኝም። ፎር ሰም ሪዝን እንደዚህ ነው የምጠቀመው። ቤተሰብ ፀጉሬን እንዴት እንደበዛ እዩት። ይሄን አሁን ይኸው ቀረብ አድርጌ ላሳያችሁ። እንደያዘ ያስታውቃል አይደል? እንደያዘ በደንብ ነው ይሄን ያያዘልኝ። ቤተሰብ ተጠቀሙበት፣ እንደተከታተላችሁ ፀጉሬን እዩት ብዛቱን። የሆነ በራሴ ሻምፖ ስለመታጠበው ደግሞ የሰራሁት ሻምፖ ኬሚካል የሌለው ስሩና ተጠቀሙ ሻምፖ። አትግዙ በቃ ካሁን በኋላ። በጣም ቀላል ነው። እንዴት ፀጉር ልስልስ እንደሚያደርግ ነው የምነግራችሁ። ፀጉሬ በፍሪዝ ራሱ ከርሞ እንዲስነካው ልስልስ ነው፣ አልደረቅም። በቃ ውስጡን ቀስ እያልን ፍስስስ እንዳይል ትንሽ እያረጋችሁ እሽት እየከፈላችሁ ውስጡ የሽበቱ ዘይት እንግዲህ ያው ኮመንት ላይ ግቡና እዩት። ከፈለጋችሁ አንዱን ሳይድ አሲዛችሁ እናንተን እንደሚመቻችሁ። ግን በጣም የምመክራችሁ ነገር ምንድነው? ቆዳችሁን በደንብ አርጋችሁ ይሄ ውስጡን በደንብ አርጋችሁ ማሸት እንዳትረሱ እሺ። በጣም መታሸትን ይፈልጋል ይሄ ዘይት ወደ ውስጥ እንዲገባ። የሽበቱ ዘይት የሽበቱ ዘይት ባለውለታችን ማለት ነው። ባለውለታችን የሽበቱ ዘይት አስደናቂ ውጤት ነው መቼስ የሚያሳየው። እናንተ ባገኛችሁት እቃ አርጋችሁ የግዴታ ይሄ መሆን አይጠበቅበትም። በሚመቻችሁ ነገር እናንተ አቀባቡ እንደሚመቻችሁ። ግን ዋናው ውስጡ መዳረሱን እንዳትረሱ። አቤት እንዴት ደስ እንደሚል
እኔ ለሽበት ብዬ የተጠቀምኩት እኔ ብቻ አይደለሁም፣ አብዛኞቻችሁ ሽበቱ ከመጥፋቱ በፊት ፀጉር ያደገ ወፈረ፣ መሰባበሩን አቆመ። ምንድነው የሚባለው? ለአንድ ነገር ተጠቅማችሁት ለሌላው ነገር ከጠቀማችሁ፣ ለብዙ ነገር ከጠቀማችሁ ትልቅ ነገር ማለት። አንዳንድ ጊዜ እኮ የሆነ ነገር ስትጠቀሙ መድኃኒት እንኳን ለአንድ ነገር ስትጠቀሙ ሳይድ ኢፌክቱ ሌላውን ነገር ይሄ ግን ኢንስቴድ ኦፍ ሳይድ ኢፌክት ለሽበት ስንጠቀመው ፀጉራችንን አሳምረው ነው የሚባለው። በጣም እንደው ያመለጣችሁ ሰዎች ካላችሁ ተጠቀሙበት። እዩት እንዴት እንዳልተፈጨኩት ማለት ነው። ያልደረሰውን በመስተዋት እያየው ያልደረሰውን ቦታ በደንብ አዳርሰዋለሁ። ቤተሰቦቼ እኔ ይሄንን 4 ሰዓት አቆየዋለሁ። 3 ሰዓት 4 ሰዓት ማክሲመም። እባካችሁ ሁሌ እንዳስጠነቀቅኩ ነው። የሚሰማ ጆሮ ይስማ ነው ነገሩ። እባካችሁ አታውሉት፣ አታቆዩት፣ ፀጉራችሁ ላይ አታሳድሩት። የስ ደክማችሁ ነው የሰራችሁት። የስ አውቃለሁ፣ ግን ከጥቅሙ ጉዳቱ ይበዛል። ባሳደር ነው ወይም በዋል ነው ቁጥር ማለት ነው። አራርሶ ፀጉራችሁን ንቅልቅል ነው የሚያደርገው። በቃ ያው እንደ ቂቤ ሴም ቲንግ። ቂቤም ሊሚት አለው። ሁሉ ነገር እኮ ሰዓትና መጠን አለው አይደል ቤተሰብ? ሰዓቱን መጠኑን ያበላሸን ጊዜ ከሰርን ማለት ነው። ተጠቀሙበት እህቶቼ፣ ወንዶች ሽበት ያለባችሁ፣ ያው እናንተ ፀጉራችሁን አደገም አላደገም ስለማትፈልጉት የእድገቱን ነገር እናንተ ለሽበቱ። ሴቶች ግን ፀጉራችሁ እንዴት እንደሚያሳምረው አሁን ይሄ ፀጉር እዩት እስቲ። በፍሪዝ የከረመ ይመስላል። በፍሪዝ ሲከርም እንደ እንጨት ነው የሚደርቀው አይደል? አልደረቀም ይሄ ፀጉር። ያውም ይሄ ፀጉር በጣም ኃይለኛ ነው። እንደዚህ እያደረግኩ ሁሉንም በሙሉ ቀባዋለሁ። መምጣቱ አይቀርም። አያችሁት? አሁን ራሱ እዚህ ጋር እየደረሰ ነው። መደረስ እዚህ ጋር መንካት አለበት፣ ያስፈልገዋል። ጊዜ ካላችሁ በየሳምንቱ የሽበቱን ዘይት ብትጠቀሙ ቤተሰብ፣ የዛሬ በጣም ቀላል ነው አይደል? ትሪትመንት አልተደረገም። የሽበቱ ዘይት ቤስት ትሪትመንት ነው ለፀጉር። ስለዚህ ቤተሰቦቼ በጣም እየሰራችሁ እንድትጠቀሙ አደራ ላለው እውነት አደራ። እንደዚህ ማሸት ደግሞ ይወዳል ፀጉር። በጣም ነው ፀጉር እንደዚህ መታሸትን የሚወደው። ጫፏ የቆየችውን ፀጉር ቤተሰቦቼ ፕሊስ ተጠቀሙበት። አቤት ደስ ሲል፣ በጣም ደስ ይላል። ፊቴን ነካክቶኛል፣ ምንም ችግር የለም። እኔ ፊቴን አሁን አጥበውና
ምን እንደማደርግ ልንገራቸው። እጥብ አደረገውና ኦሊቬራ ቀባዋለሁ። በቃ ኦሊቬራ ቅብት አደረገዋለሁ በባዶ። ምክንያቱም ኦሊቬራ 3 ሰዓት፣ 4 ሰዓት፣ 5 ሰዓት፣ 10 ሰዓት፣ 20 ሰዓት ምንም ነገር አያመጣም። ስለዚህ ኦሊቬራ ቅብት አደረገውና ከ4 ሰዓት በኋላ ፀጉሬን በላስቲክ አፍኜ 4 ሰዓት አቆይቼ ፀጉሬን ስታጠብ አብሮ ይታጠባል ፊቴም ማለት ነው። የዛን ጊዜ የስ በተለይ እንደዚህ የሆነ ሽፍ የሚልባችሁ ምናምን ሴንሲቲቭ ስኪን ያላችሁ ሰዎች እንደዚህ ስትቀቡ ዘይቱ ወደድንም ጠላንም እንደዚህ መነካካቱ ስለማይቀር እኔ እናንተም ብሆን ይሄንን ከመቀባቴ በፊት ኦሊቬራ ቅብት አደረገውና ምጥጥ ሲል ዘይቱን እቀባለሁ ማለት ነው። በላዩ ላይ ቢወርድ ምንም ይከላከልላችኋል ማለት ነው። እኔ ላስቲክ አፍናለሁ እንደነገርኳችሁ ከ4 ሰዓት በኋላ እታጠበዋለሁ። ቤተሰቦቼ በተቻለ መጠን ሁላችሁም ተጠቀሙት። የሽበቱን ዘይት እንደገና ስሪ ካላችሁኝ እንደገናም ሰራላችኋለሁ፣ አዲስ ለምትመጡት ቤተሰብ ማለት ነው። እስከዛው ድረስ ደህና ሁኑ። ባይ። ወዳችኋለሁ።